የተፈጠረው ይላታል። ሚስጥር መደበቅ የምችል ከሆነ ልንገርህ ከባድ ነገር ነው የምትነግሪኝ ይሄን ያክል በጣም አጥብቀሻሽኝ አላት። ለፋዘር ካልተናገርኩኝ ወሬ አልሆነም፣ ለፋዘር አለመናገር አልችልም አላት። ፈገግ ብሎ ማለት ነው። አሲ ወይ አሲ ስትለው ከፋዘሩ ቤተሰብ አለሽ ሲላት አባዬ እንግዲህ ከቤተሰቦች ውጭ እንደሆነ በጣም ይገርማል። አንዳንድ ሰዎች ዝም ብዬ ስመለከትህ በአንተ እድሜ እንግዲህ ስፖርት መስራት አስፈላጊ ነው ብዬ አላስብም ትለዋለች። በስመ አብ በል የስፖርት ልብስ ልበሽ ጭራሽን ያሉት አባዬ አባት ጋር መሳፈጥ ከማንም ጋር መስራት አልችልም፣ ከአንቺ ጋር አልሰራሁትን ከማን ጋር ልሰራ ትፈልጋለሽ በማለት ሀና ትሰራለች ወይ አላላት ስፖርት በማለት ሳቀች ማለት ነው። አይግረምሽ፣ ስፖርትን እድሜ አይወስነውም። ሁሉም ሰው እንዲሁም እድሜሽ እየጨመረ በመጣ ሰዓት ስፖርት መስራት ለጤንነት አስፈላጊ እንደሆነ ማቀው ሲላት ከማዬ ጋር ስራ ስትለው ጭራሽ ከሳ ጋር ብሎ እንግዲህ ሰውየው በሚገርም ሁኔታ ሞዘዘዝ ይላል ማለት ነው። እንዴ ከማዬ ጋር መስራት ካልፈልግ ከማን ጋር ልትሰራ ትፈልጋለህ? በማለት እሷም ትንትለዋለች። እርግብዬ ደግሞ መጥታለች። አክስቴ እንዴት ነሽ ስትላት ደህና ነኝ አክስቴ፣ ደግሞ በጠዋት መነሳት እንደማልወድ ታውቂያለሽ፣ እንዴት ነይ ትይኛለሽ? በማለት እርግቤ ለጽድቅ ነው እንዴ የጠራሽ ስትላት ለኩነኔ መቼም አይሆንም እየሄድን እናውራ በማለት እንዴት በጠዋት መጣሽ ትላታለች። የአባትሽን መምጣት ያልነገርሽ ለምንድን ነው ስትላት አባዬ መጣ እንዴ ያላለቻት እየቀለድሽ ነው አታውቅማ። እንግዲህ እርግቤ አታውቅም እየታርፎ ነው እኔ ሳላገኘው ምናምን እናንተ ጋር ነዋ። አክስቴ ያልገባኝ ኖሬ አታውሪኝ። መስፉን መምጣቱን ለምንድን ነው አልነገርሽኝ? አላውቅም። መስፉኔ ማን ነው የሚላትን ባል ስትላት ግራ ተጋባች። ስኑ እንደ አባትሽ ነው ያልሽኝ በማለት ግራ ተጋባች። አክስቴ ደግሞ በማለት እንግዲህ ለጭሆት ተነሳች። ከዚህ በኋላ ሌላ አባት እንዳለች እንድታስቢ አልፈልግም። እዛ ቤት የገባሽው ለአንድና ለአንድ ዓላማ ብቻ ነው፣ ወደ ኋላ ሳይሆን ወደፊት ነው። ሌላ ቤት የለሽም። ጠንቀቀሽ ታውቂያለሽ። የገባንበትን ተማምነሻል። ስለዚህ እርግጠኛ ሁነሽ ለመጓዝ ሞክሪ። ግራ መጋባት የሚባል የለም ትላታለች። የገለን ወይ ሞተን እንወጣለን በማለት እንግዲህ የእርግብ አክስት ጩኸቷን ቀጥላለች። ውይይቱንም ቀጥለውበታል። ሰላምና እናቷ እንግዲህ ተሳሳሙ። ምን ነው በጠዋቱ አይ ቤተ ክርስቲያን ለመሄድ ካልሆነ በስተቀር ሰዓት አትነሽም በሰላም ነው ወይ ስትላት እርግብ ቤተ ክርስቲያን ሄደችልሽ ስትላት ተገረመ። የእርግብ መሄድ ግራ አጋባት። በፎቶ ስትንሰፈሰፍ ይኖርሽ በአካል ስታያት ደግሞ ተንሰፈሰፍሽ። ምን ለመሆን አስበሽ ነው ስትላት እኔ እንጃ እዚህ የመጣሽው ስለዚህ እና ይሄ ልታወሪ ፈልገሽ ነው ወይ የመጣሽው ምን ልትነግሪኝ ነበር በማለት ጠይቃታለች። ከአባዬ ጋር እንዴት ናችሁ አላለችም።
ሰላም ደግሞ ከአባቴ ጋር ያለሽን ሁኔታዎች ማወቅ ፈልጋለሁ ስትላት ምን እያሰብሽና ምን እያደረግሽ እንደው አልገባኝም ስለኔና ስለ መስፍን በማለት በፍጹም አይሆንም፣ ሰላም ልንፈጥር አንችልም፣ አያገባሽም፣ የማታውቂው እና የማይገባሽ ነገር አለ። ከዚህ በኋላ እኔና መስፍን ሞተን እንኳን ባልና ሚስት መሆን አንችልም በማለት በቁጣ እንግዲህ ላጥ ብላ ወደ መውጣት ትገደዳለች። ሰላም ደግሞ ግራ በመጋባት እያለች እንግዲህ ራሷን ጥያቄ ውስጥ አስገባች። አልገባትማ። እዚያቸው ከሆንሽ ምን አስጨነቀሽ ሲሏት እንግዲህ ከየት መጣች እንዴት እንዲሁም ስራ እንዲቋረጥ የአባዬ ምርመራ እንዲቋረጥ ስለማልፈልግ ነው የተጨነኩት ትላለች። እንግዲህ ሰዎች ቤት የሚከፈለኝ ገንዘብ የትም ብሰራው አይከፈለኝም፣ ለዛ ነው የተጨናነኩት፣ ብገኝስ የሚለው አጨናንቆኛል ትላለች። አሲር እንግዲህ አንዳንዶቶች ባይታወቁ ስለሚቻል በማለት ለአሲር በጣም እንግዲህ እንትን ብላ ትነግረዋለች። እውነት አይዘገያል እንጂ ይወጣል። ከክስቷ ጋር እየተመካከረ ስትሄድ በአጋጣሚ እንግዲህ አየቻት ማለት ነው። ሀንቾ በጣም ደንግጣለች ስታያቸው። አየህ ነገሩ ምን እንደው ግራ ተጋባሁ አለችው። ምን ሆነሻል የደነገጥሽውን ንገሪ ሲላት አንተ ወደ አባዬ ሂድ ምግብ ይዘህ ግባ በማለት እጁን እንትን ብላ በድንጋጤ ሄደች። እንግዲህ እሱም አልገባውም አሴር ግን እሷ በጣም እርግጥ አክስቷ ጋር ወክ እያደረጉ የሚያወሩት ወሬ ግራ ስላጋባት ነው። እና በጣም ይገርማል። አንዳንድ ጊዜ ውስብስብ ያለ አጋጣሚ የእውነተኛ ታሪክን ይመስላል። እና እትዬ እንዴት አደሩ? ገና መጣሁ ካልተነሳችሁ እንዳረብሻችሁ ብዬ ነው። በጠዋት መጥተሽ ረብሸሽን የምታውቂው ደግሞ መቼ ነው? በማለት እናት እንደ ትናንቱ ነኝ፣ በሰዓቱ ገብተሽ ስራሽን መስራት አለብሽ አለቻት። አሁን በጊዜ ቁርስ ስሪ አለቻት። እንግዲህ ጭራሽ ስሟንም ረሳቻት። የምርመራ ማድረግ ካልተዋጠለዎት ያን ያክል ማቆም እንችላለን። ጥሩ ሰው እንደሆኑ አውቃለሁ። ውሸቴን ከመስሎት ሁሉንም ነገር ትቼው እንድሮ ፍቅራችን እንስራ ወደኋላ ማለት የለም በማለት እንግዲህ ማስጠንቀቂያ ትሰጣታለች። እንግዲህ እርግቤ በጣም በመጨናነቅ ይቅርታ በማለት እትዬ በማለት መርሐባ ትላለች። ለሰላምዬ አውቃለሁ አለች። የምን ሰላም ነው ለሐሴት አላለችም። እንግዲህ ግራ አጋባቻት። ግን እንደዚህ አይነት ገራሚ እኮ ነው። አይ የብስጭት ወሬ ስለሆነ ግራ ተጋባይ። ለሐሴት ምን እንደምትሰራ ግራ ገባት። እንግዲህ ትዕግስቱን ይስጥሽ ሀንቾ፣ ትዕግስቱን ይስጥሽ፣ ምንም አይደለም። ምክንያቱም አንዳንድ ጊዜ አስባችሁታል ያለው ውጥንቅጥ፣ ግራ መጋባት፣ እዚህ አባትየው መታመም፣ ቆፍጣናው ፋዘር እያለ እንግዲህ ቀልድ ያለ ምግቡን በፌስታሉ ያዛርጎ መጣ። ፋዘር እንዴት ነው? ደህና ነኝ አሉ። አንተ ግን አረፈድክ። ዘወር ዘወር ስል ረፈደብኝ። ሰውን ሰፈር እየፈለጉ በጣም ቀልደኛ ነው ሀሴ፣ ቀልደኛ እነሱ ወይ ቀልደኛ በጣም አጮፈ። እንግዲህ ለዚህና ቦታ እየሰጡ ነው፣ ለዚህ ምን ብቻ አይደለም በማለት ገራሚ ከሆነ ነው ቀረሽ ብላ ስደውል ለምን ነው ቀረሁ እንዴ አላለችም። ጉድ እኮ ነው። ወይዘሮ ባዮሽ ያቸፋሉ ማለት ነው። ሜሉዬ መች ነው በማለት ተገረሙ። በርስ ቆረቁር መስፍን የከፈተ ለምን ተመለሽ? ወደ ቤት ልገባ ስል የተረገመ ሰውዬ ደወለልኝ። የተካለብኩ ተመለስኩ። አሁን ካልመጣ ሰው ተመለስኩ አላለችም። አጂብ እኮ ነው ወይዘሮ ባዩሽ። ሰው እንግዲህ በመደብደብ እራትና ምሳ ያደርጋል። ምን አይነት ኑሮ ነው? ምን አይነት ህይወት ነው? ባዩሽ እንግዲህ ፈጣሪ ሁንሽ በማለት ታዝናለች። እንግዲህ ሰላም ተብዬዋ ደግሞ መጣችላት፣ እናቷ ማለት ነው። የኔ ልጅ ስትላት ዝም ብዬ ልረፍ ብዬ ነው አላመመኝም፣ ደህና ነኝ እናቴ አላለች። አይ እናት ጉድ እኮ ነው እማዬ አንዴ ልቀፍሽ። እንግዲህ ሀንቾ እያየች ይህ ሁሉ ያው ለሀንቾ ሚስጥር ነው እና አስባችሁታል። ልጇ ያልሆነችውን እንግዲህ ጥረንሽ ለረጅም ጊዜ የማውቀው እየመሰለኝ እየተሰማኝ ነው ያለው ትላለች። ሀንቾ ደግሞ በጣም እርግጠኛ ስለሆነች እሱን አውቃለሁ ለረጅም ጊዜ የማውቀው መሰለኝ እንግዲህ ለመጀመሪያ ጊዜ ሳይሽ በማለት እናትን መርሳት ከባድ ነው፣ እናት ትዝታ ብቻ ሳይሆን ከባድ ነው በማለት እንትን ትላታለች።
ሴት በጣም ቀልደኛ ነው። እዚህ ጋር ሀሴር ማለት ነው። ሙድ እያስክነ ጉጭ ቃቁም ምድራ ሜዳማ አላለችም ገና ሳታቂ ጉድሽን ማለት ነው። ለማንኛውም ጉማሬ በማለት አሴር በጣም በሚገርም ሁኔታ ቦጫጭቅ በስድብ ማለት ነው። አክስቴ ምን ሆነሽ ነው ስትላት ሀና እየቦጨቁኝ ስለነበረ እዛ ቤት የገባሽበትን መንገድ ረስተሽዋል። ከሀና ጋር እሳጣ ገባል ለመግባት ሳይሆን ስራሽን ለመስራት ብቻ እስከሆነ ድረስ አደብሽን ይዘሽ መኖር ነው ያለብሽ በማለት እንግዲህ የምርመራ ውጤት እስከሚያልቅ አደብሽን ያሺ ተበሪ ጥላታለች። እንግዲህ ከተረሚ ነፍሲክ ነውና ሰላም ሆነች ምላሴ ከአንቺ በላይ እሷታቸው እንዲሆን ነው የሚፈልጉት። አንቺ ደግሞ ነገሩን ሳታውቂ እያቦካካሽ ነው ያለሽው። ተጠንቀቂ፣ ውጤቱ እስከሚመጣ ድረስ ግብ ግብ አትግቢ ትላታለች። እንግዲህ አክስት ታውቃለች እውነቱንና ለዛ ነው። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ